ይሄንን ቪዲዮ የሰራሁት ላንቺ ነው። ቤት ቁዝም ብለሽ ለተቀመጥሽው፣ ነገሮች ሁሉ ጭልምልም ላሉብሽ፣ መንገዶች ሁሉ አንድ ምርጫ ብቻ ለመሰሉሽ፣ ላንቺ ግን ጀግና ለሆንሽው፣ በጣም ብዙ አቅም ላለሽ፣ መስራት ለምትችዩ፣ ከዚህ በፊት በጣም ብዙ ህልሞች ያሉሽ፣ የተለያየ አይነት ሆቢ ላለሽ፣ ላንቺ ግን ሁሉ ነገር ድፍንፍን ላለብሽ ይጠቅምሻል። ይሄንን ቪዲዮ ላንቺ ብዬ አንቺን አክብሬ ነው የሰራሁት። በፊት ስታደርጊ የነበረው ሆቢዎችሽ ምን ነበሩ? ከማግባትሽ በፊት ወይም ደግሞ አሁን በጣም የምትወጂውና ሳታዩ ማደር ለማትችው ፍቅረኛሽን ከማግኘትሽ በፊት ብቻሽን እያለሽ ምን ነበር የምታደርጊው? ምን ነበር የሚያስደስትሽ? የት ነበር የምትሄጂው? ምን አይነት ላይፍ ነበረሽ? ላጤ እያለሽ ከማንም ጋር ደባል ባልነበርሽበት በዛን ጊዜ ሆቢሽ መጽሐፍ ማንበብ ነበር? የተለያዩ ቦታዎች ቱር ማድረግ ነበር? ቤተክርስቲያን ማዘውተር ነበር? ወይስ የበጎ አድራጎት ስራዎችን ትሰሪ ነበር? ምን አይነት ነገሮች ነበር የሚያስደስቱሽ? አዛውንቶችን መጎብኘት ነው? የተጎዱ ህፃናትን መርዳት ነው? ምን አይነት ስብዕና ነበረሽ? እስኪ ወደኋላ መለስ ብለሽ የግድ እከሌ ካልወደደኝ፣ የግድ እከሌ ስላስቀየመኝ ብለሽ ኩርምት ብለሽ ቤት ውስጥ በመቀመጥሽ የምታመጪው ለውጥስ ምንድነው? ኢማጂን ባለቤትሽን ከማግባትሽ በፊት ወይም ደግሞ የምትወጂውን ፍቅረኛሽን ከመያዝሽ በፊት ብቻሽን እንደነበርሽ፣ አንቺ ሙሉ እንደነበርሽ ነው የረሳሽው። አንቺን ሙሉ ያደረገሽ ፋሚሊ እንደነበረሽም ጭምር ነው የረሳሽው። አንቺን አሳድጎ ለቁም ነገር አብቅቶ ሙሉ ሆነሽ ማንነትሽ አትራክት አርጎት ለመጣ ለትርፍ ሰው ነው እየተጨነቅሻለሽው። ይሄንን ስል በመልካም ሁኔታ በመልካም አስተሳሰብ ያሉትን ወንዶች አያካትትም። ምርጥ ፍቅረኛ መሆን የሚችሉ ወንዶች አሉ። ምርጥ ባል፣ ምርጥ አባት መሆን የሚችሉ ሰዎች አሉ። ይሄ ቪዲዮ ተጎድተሽ ላለሽው፣ እንደ ባል ትሪት ሊያደርግሽ ላልቻለው ሚስት ለሆንሽው፣ ፍቅረኛ አለኝ ብለሽ ነገር ግን ፍቅረኛሽ ጊዜ ላልሰጠሽ ላንቺ ነው። አንቺ ያለሽው ልክ እንደ 90ዎቹ እንደ 80ዎቹ ዓመተ ምህረት በነበረው ያ ምርጥ ፍቅር ጊዜ መሰጣጣት ላለበት ቫልዩ የሚያደርግሽ ሰው ባለበት በእንደዛ አይነት ስታንዳርድ ነው ኮንሲስተንሲ ያለው ፍቅር ነው የፈለግሽው። ያ ደግሞ ዛሬ ባለንበት በ2018 ዓመተ ምህረት ዛሬ ባለንበት በዚህ እድሜ ላይ ያኔ የነበረው ንጹህ ፍቅር የለም። ያኔ ቫልዩ የምንደራረግበት አይነት ማንነት ዛሬ ላይ የለንም፣ ሞቷል። ፍቅር የሞተው ግን ፍቅር ጠፍቶ ሳይሆን ሰዎች ማቴሪያሊስት በመሆናቸው ነው። የሆነ ነገር ይፈጠራል፣ ዴት ይባላል፣ በስመ ዴቲንግ ሾፒንግ ይወጣል። ሴቷን ብትሆን የሆነ ነገር ኮሌክት አድርጋ ስለመግባቷ ከዛ ሰው ስለመጠቀሟ እንጂ ዲፕ የሆነ እውነተኛ የሆነ በ90ዎቹ ጊዜ የነበረው መጠያየቅ፣ ፍቅር፣ መተሳሰብ፣ መከባበር የምንለው ነገር የለም። ያንን ስላጣሽ፣ አንቺ የፈለግሽውን አይነት እንክብካቤ ስላጣሽ፣ አንቺ የምትፈልጊውን አይነት ጊዜ ስላልሰጠሽ ብቻ ጎዶሎ የሆንሽ አርገሽ ራስሽን ለምታስቢው ላንቺ ነው። እመኚኝ፣ ዛሬም እጅግ በጣም ቆንጆ ነሽ። በጣም ብዙ ክህሎቶች አሉሽ። በጣም ብዙ የሚፈልጉሽ ሰዎች አሉ። አንቺ አውጥተሽ የምትሰጪው መልካም የሆኑ በጎ ምሰሪያቸው ስራዎች፣ ካንቺ የሚጠበቅ ብዙ መልካም ነገሮች አሉ። ከዚህ ከታሰርሽበት ወጥመድ ውጪ። ከዚህ ከታሰርሽበት መንገድ ውጪ። ግራ ቀኝሽን እይ። ነገሮችን በማብሰልሰል ራስሽን በማሳረር ፊትሽ ላይ ማዲያት በማውጣት የምታመጪው ለውጥ አይኖርም። ላንቺ ጊዜ መስጠት የፈለገ ሰው ካለ፣ ላንቺ ቫልዩ መስጠት ከፈለገ አንቺ ሳትቆዝሚ፣ አንቺ ሳታዝኒ፣ አንቺ ፊትሽ ማዲያት ሳያወጣ ሙሉ ማንነትሽ እንዳለ ትሪት ማድረግ ይችላል። አንቺ በመቆዘም ውስጥ፣ አንቺ ነገሮችሽን በማብሰልሰል ውስጥ የምታመጪው ለውጥ አይኖርም። ኢማጂን አብሮሽ የነበረው ሰው ተቀይሮብሽ ከሆነ አንቺ መጀመሪያ የነበርሽበትን ወርቅነት፣ አንቺ የነበርሽበትን ውድነት፣ አንቺ የነበርሽበትን እንደ አልማዝ የሚያበራው ውበትሽ ጠፍቷል ማለት አይደለም። ምናልባት ከማይገባሽ ሰው ጋራ ግንኙነት ላይ ሆነሽ ሊሆን ይችላል። የማይገባሽ ሰው ወደ ህይወትሽ መጥቶ ሊሆን ይችላል። አንዳንድ ወንዶች ወይም አንዳንድ ሰዎች አሉ ንጹህ ነገር የማይመቻቸው ቆሻሻውን የሚወዱ አሉ። ከቆሻሻ ቦታ አምጥተሽ አጥርተሽ እንኳን ብታስቀምጪው አንቺ ንጹህነትሽን መሸከም ስለማይችል ተመልሶ ቆሻሻውን መርጦ የሚሄድ አለ። ከላይሽ ላይ ችግር እንደተራገፈ ነው ማሰብ ያለብሽ። መልካም ሆነሽ ካንቺ ሳይጎድል ያንቺ ውበት እንዳለ
ያንቺ ፍቅር እንዳለ ያንቺ እንክብካቤ እንዳለ አስቆዝሞሽ ህይወትሽን አበላሽቶብሽ ለሚሄድ ወይም ደግሞ እየተመላለሰ ወይ ሄዷል ወይ ቀርቷል ለማይባል አይነት ሪሌሽን ዋጋ መክፈልሽ ልክ አይደለም። እንድትነቂ ነው የምፈልገው። ያለሽን መልክ መስታወት ላይ ቆመሽ እዩ እስኪ። ያለሽ አቅም ምንድነው? ለዚህ ዓለም ማበርከት የምትችያቸው በጣም ብዙ በጎ ነገሮች አሉ። በጣም የሚፈልጉሽ ብዙ ሰዎች አሉ። ቤተሰቦችሽ አሉ፣ በዙሪያሽ ጓደኞችሽ አሉ። እነዚህን ሁሉ ረስተሻል። በአንድ ሰው ብቻ ስላልተፈለግሽ፣ በአንድ ሰው ብቻ ቫልዩሽ ስለወረደ፣ አንድ ሰው ብቻ አንቺ በምትፈልጊ መልኩ አንቺን ትሪት ስላላረገ፣ ጊዜ ስላልሰጠሽ ዓለም ድፍን ያለ አርገሽ ለምታስቢ ላንቺ ስተት ላይ እንዳለሽ ነው ልነግርሽ የምፈልገው። ልትነቂ ይገባሻል። ህይወት አንድ መስመር ብቻ አይደለም ያላት፣ ብዙ መስመር አላት። የማይሆኑ ነገሮች ከሆኑ ማቋረጥ መተው ይቻላል። ፍቅረኛን መግፋት ልክ አይደለም፣ ትዳርን መፍታት ልክ አይደለም። ነገር ግን ካንቺ የሚበልጥ ነገር ምንም የለም። ላንቺ ያልተመቸሽ ኢንቫይሮንመንት፣ ላንቺ ምቹ አርጎ ነገሮችን ማስኬድ ያልቻለ አንድ ወንድ፣ ላንቺ ባል መሆን ያልቻለ ወንድ፣ ላንቺ ብቁ ፍቅረኛ መሆን ያልቻለ ወንድ፣ እመኚኝ ነገ ይዘሽ ለምትመጪው ፍሬ፣ አንቺ ማህፀን ውስጥ ለሚያድረው ልጅ አባት መሆን አይችልም። ላንቺ ምርጥ ፍቅረኛ ያልሆነ ምርጥ አባት መሆን አይችልም። ላንቺ ምርጥ ባል ያልሆነ ምርጥ አባት መሆን አይችልም። የነገሽንም ነው የምታስተካክዩ። ትሞክሪያለሽ፣ ታገያለሽ። ነገር ግን ከአቅምሽ በላይ ከሆነ ተኮርምተሽ አልጋ ውስጥ ሆነሽ እያለቀሽ ህይወትን ማስቀጠል ግዴታ አይደለም ላንቺ። ዓለም አለች፣ ውጪ፣ የዓለምን ብርሃን እዩ፣ ፀሐዩን እዩ፣ የተለያዩ ሰዎችን አግኚ፣ ሆቢዎችሽን ፈልጊ። ስፖርት መስራት ከሆነ ስፖርት መስራት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ ቺላውት ከጓደኞችሽ ጋር ማድረግ ሊሆን ይችላል፣ ፋሚሊዎችሽ ጋር ቫኬሽን መሄድ፣ እነሱ ጋር መጎብኘት፣ ከጎረቤቶችሽ ጋር ቡና መጠጣት፣ ዋሬቨር ብቻ ማድረግ ያለብሽን ነገር አድርገሽ ራስሽን ወደ መመለስ ራስሽን ወደ ማግኘት ስትመጪ ዩሲ አንቺ ራስሽን ማሸነፍ ስትጀምሪ ትቶ የሄደ እንኳን ቢሆን አንቺን አሳንሶ ያየ እንኳን ቢሆን አንቺ ለራስሽ በሰጠሽው ቫልዩ ተመልሶ ራስሽ ላይ እግርሽ ላይ ይወድቃል። ከሄደም ቀረ ችግርሽ ነው የሄደው ማለት ነው። አብሮሽ ሆኖ ማስደሰት ያልቻለ ሰው ስለሄደ ልታዝኝለት አይገባም። ጫንቃሽ ላይ የነበረ ሸክም፣ እቤትሽ ላይ የነበረ ችግር እንደወጣ አስበሽ ህይወትሽን በጣም ሰላማዊ በሆነ መልኩ በጣም ደስ በሚል መንገድ መምራት ትችያለሽ። ህይወት አንድ አይደለችም። ከሁሉም ነገር በላይ ግን ሁልጊዜም እንደምለው በምትጨነቂበት ሰዓት፣ በምትከፊበት ሰዓት፣ ብቸኝነት በተሰማሽ ሰዓት፣ ሐዘን በዋጠሽ ሰዓት ከሁሉም በፊት መገናኘት ያለብሽ ከእግዚአብሔር ጋር ነው። ማለዳ በጸሎት ነገሮችሽን እንዲያስተካክል ለሱ አሳልፈሽ ትሰጫለሽ። በምሽት እግዚአብሔር ቀሪውን ጊዜሽን እንዲያሳምርልሽ አሳልፈሽ ትሰጫዋለሽ። ያኔ ሁሉም ነገር ሰላም ይሆናል። እህቴ ይሄንን ምክር ተጠቅመሽ ውጤታማ እንደምትሆኚ አምናለሁ። ኮሜንት አድርጉ። ለብዙ ሰዎች እንዲደርስ ደግሞ ሼር ማድረግ እንዳይረሳ። ሰላም